The New York Times and CNN and a couple of others say Iran had a great victory, okay? የአሜሪካ የፖለቲካና የውጭ ጉዳይ ፖሊሲ በአሁኑ ወቅት ያለበት ሁኔታ አገሪቱ ከሁለተኛው የዓለም ጦርነት ወዲህ ገጥሟት የማያውቅ ኪሳራና ስልታዊ በሆነ መልኩ ተገማች ያልሆነ የታሪክ ምዕራፍ ውስጥ ትገኛለች። ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከተመለሱ በኋላ በኢራን ላይ የከፈቱትና ለወራት የዘለቀው ጦርነት አሁን ላይ ደርሰን ስንመዝነው ከ4 ዓመታት በፊት ፕሬዝዳንት ጆ ባይደን ከአፍጋኒስታን ለመውጣት ከወሰኑት አወዛጋቢ ውሳኔ በብዙ እጥፍ የከፋና ጥልቅ ጠባሳን የጣለ ስህተት ስለመሆኑ ዓለም አቀፍ ተንታኞች እየተናገሩ ነው። በወቅቱ የባይደን ውሳኔ በአፈጻጸም ረገድ የታዩ ጉድለቶች ቢኖሩበትም የ20 ዓመታት ትርጉም አልባ ጦርነትን የመቋጨት ስልታዊ ግብ ነበረው። የትራምፕ የኢራን ጦርነት ግን ያለ ግልጽ ብሔራዊ ጥቅም፣ ያለ አሳማኝ ምክንያትና ያለ ስኬታማ መውጫ ዕቅድ የተጀመረ በመጨረሻም አሜሪካን ለከፋ ውርደትና ለቴሄራን አገዛዝ ደግሞ ያልተጠበቀ ታሪካዊ ድልን አሳልፎ የሰጠ ክስተት መሆኑን ዘኔሽን አስነብቧል። ዘገባው አክሎም የዚህ ጦርነት መነሻና አካሄድ ሲመረመር ትራምፕ በኢራን ላይ የከፈቱት ጥቃት ሙሉ በሙሉ በተሳሳተ ግምትና በግብታዊነት ላይ የተመሰረተ እንደነበር በሰፊው ለማስረዳት ሞክሯል። በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግፊት ኢራንን በከፍተኛ ሁኔታ መደብደብ የቴሄራንን ሕዝብ በአገዛዙ ላይ ያስነሳል የሚለው የመጀመሪያው ከባድ ስህተት እንደነበረ ጠቁሟል። ይሁን እንጂ ሳይሳካ ቀርቷል። ይህንንም ተከትሎ የፕሬዝዳንት ዶናልድ ትራምፕ አስተዳደር ወደ ሁለተኛው የስህተት መንገድ ተሸጋግሯል። ይህ እቅድ ደግሞ በኢራን መንግስታዊ አስተዳደር ውስጥ ያሉ አካላት ከዋሽንግተን ጋር በመተባበር መፈንቅለ መንግስት ያደርጋሉ የሚል የቬንዙዌላ አይነት ስልት ነበር። ሆኖም ኢራን እንደ ቬንዙዌላ በቀላሉ የምትፈርስ አገር ሳትሆን ጠንካራ ተቋማዊ መዋቅር ያላት በመሆኑ ጥቃቶቹን ተቋቁማ ጦርነቱን ወደ ረጅም ጊዜ ድካም ቀይረዋለች። ትራምፕም ምንም አይነት ሊደረስበት የሚችል ግብ በሌለው ጦርነት ውስጥ ራሳቸውን በማግኘታቸው በመጨረሻም ለኢራን እጅግ አመቺ የሆነውን የሰላም ስምምነት ለመቀበል ተገደዋል። አሁን ይፋ የሆነው የ14 ነጥቦች የመግባቢያ ሰነድ ወይም የሰላም ስምምነት ይዘት ሲታይ አሜሪካ ለኢራን እጅግ በጣም ሰፊ የሆኑ ጥቅሞችን የፈቀደች መሆኑን የሲኤንኤን ዘገባ ያስረዳል። ስምምነቱ አሜሪካ በኢራን ላይ የጣለችውን የባህር ላይ እገዳ በአፋጣኝ እንድታነሳና በ30 ቀናት ውስጥ ወታደሮቿን ከአካባቢው እንድታርቅ ያስገድዳል። ከዚህም በላይ ለአሜሪካ ታክስ ከፋዮችና ለአጋሮቿ እጅግ መራር የሆነው ነጥብ ለኢራን መልሶ ግንባታ የሚውል ቢያንስ $300 ቢሊዮን የሚገመት ፈንድ ለማቋቋም የተገባው ቃል ነው። ትራምፕ አሜሪካ በቀጥታ አትከፍልም ቢሉም የታገዱ የኢራን ንብረቶች እንዲለቀቁና ለኢራን የነዳጅ ምርቶች ሽያጭ ልዩ ፈቃድ እንዲሰጥ መስማማታቸው በተግባር አሜሪካ ለጀመረችው ጦርነት ለቴሄራን ካሳ እየከፈለች እንደሆነ ተደርጎም ይወሰዳል። ይህ ደግሞ በዓለም አቀፍ ዲፕሎማሲ ታሪክ ውስጥ አሜሪካ ከፈጸመቻቸው እጅግ አሳፋሪ ስምምነቶች አንዱ ተደርጎም ሊመዘገብ ይችላል። የኒውክሌር ጉዳይን በተመለከተም ስምምነቱ እጅግ ደካማና ግልጽነት የሌለው ነው። ኢራን የኒውክሌር መሳሪያ አላመርትም የሚል የተለመደ ቃሏን በድጋሚ ብትሰጥም አሜሪካ ግን ኢራን አሁን ያላትን የኒውክሌር ማበልጸጊያ ደረጃ ይዛ እንድትቀጥልና የታገዱ ንብረቶቿን እንድታገኝ ፈቅዳለች። ይህ ማለት ትራምፕ እንደ አውሮፓውያኑ አቆጣጠር በ2018 የወጡበትን የኒውክሌር ስምምነት ከነበረው እጅግ በከፋና ለኢራን በሚጠቅም መልኩ መተካታቸውን የስካይ ኒውስ ዘገባ ያረጋግጣል። ይህ የታሪክ ምጸት ነው። ፕሬዝዳንቱ መጀመሪያውኑ የኒውክሌር ስምምነቱን ያፈረሱት የተሻለ ስምምነት ለማምጣት ነበር። ነገር ግን ጦርነት ከፍተው ከፍተኛ ኪሳራ ውስጥ ከገቡ በኋላ ኢራን በፈለገችው መንገድ እንድትቀጥል ፈቅደው ወጥተዋል። በተለይ በሆርሙዝ የባህር ወሽመጥ ላይ ያለው ሁኔታ ሲታይ ስምምነቱ ለኢራን ትልቅ ስትራቴጂያዊ የበላይነትን ሰጥቷታል። ኢራን ለ60 ቀናት ብቻ የንግድ መርከቦችን ነፃ ጉዞ ለመፍቀድ የተስማማች ሲሆን ወደፊት ግን ከኦማን ጋር በመሆን የመርከብ ጉዞ አገልግሎት ክፍያ ወይንም ታክስ የመጠየቅ መብቷን ለማስከበር በድርድር ላይ ትገኛለች። ይህ ማለት በጦርነቱ ምክንያት ተዘግቶ የነበረውና የዓለምን ኢኮኖሚ ለከፍተኛ የነዳጅ ዋጋ ውድነት የዳረገው የባህር መስመር አሁን በከፊል በኢራን ቁጥጥር ስር ሆኗል ማለት ነው። ይህ ሁኔታ በትራምፕ የአስተዳደር ዘመን የተከሰተ ታላቅ የኢኮኖሚና የደህንነት ውድቀት ሲሆን አሜሪካውያን በየቀኑ በነዳጅ ማደያዎች በሚከፍሉት ውድ ዋጋ አማካኝነት የዚህን ስህተት መራራነት እየቀመሱት ይገኛሉ። ፕሬዝዳንት ትራምፕ ባለፈው ወር መገባደጃ ላይ ስለሚመጣው የአጋማሽ ዘመን ምርጫ ግድ እንደሌላቸው በከፍተኛ ድምፅ ቢናገሩም በተግባር ግን በአስተዳደራቸውና በሪፐብሊካን ፓርቲ ላይ እያደረሱት ያለው ጉዳት ከፍተኛ ስለመሆኑ ተገልጿል።
ፕሬዝዳንቱ አሁን 80 ዓመታቸው መሆኑና ለሶስተኛ ጊዜ መወዳደር የማይችሉ በመሆናቸው ፓርቲያቸው ግን በህዳር ወር በሚካሄደው ምርጫ ታሪካዊ ኪሳራ ሊገጥመው እንደሚችል ምክንያቶች እየታዩ ነው። ዲሞክራቶች የተወካዮች ምክር ቤትንና ሴኔቱን መልሰው የሚቆጣጠሩ ከሆነ የትራምፕ ቀሪ የስልጣን ዘመን በምርመራና በክስ የሚታጠር ከመሆኑም በላይ ምንም አይነት ሕግ ማውጣት ወይንም ባለስልጣናትን መሾም የማይችሉበት ተሰሚነት የሌላቸው ፕሬዝዳንት እንደሚያደርጋቸው የዘገበው ደግሞ ፎርብስ ነው። በአገር ውስጥ ፖለቲካ በኩል ደግሞ ትራምፕ የፈጸሙት ሌላው ትልቅ ስህተት ምክትል ፕሬዝዳንታቸውን ጄዲ ቫንስን ለዚህ ስምምነት ፈራሚ እንዲሆኑ መመደባቸው ነው። ቫንስ መጀመሪያውኑ ጦርነቱን ይቃወሙ የነበረ ቢሆንም አሁን ግን የዚህ ታሪካዊ ውድቀት ፊት አውራሪ እንዲሆኑ ተገደዋል። ይህ እርምጃ በትራምፕና በቫንስ መካከል ያለውን ግንኙነት ሊያሻክር የሚችል ከመሆኑም በላይ በሪፐብሊካን ፓርቲ ውስጥ ያለውን ውስጣዊ ክፍፍል ሊያባብሰው እንደሚችል ሲኤንኤን ዘግቧል። ፕሬዝዳንቱ በዋይት ሃውስ ደጃፍ እንዳደረጉት አይነት የፍልሚያ ትርኢቶችና ሌሎች መሰል ድርጊቶች የአሜሪካን ፕሬዝዳንትነት ክብር ዝቅ ማድረጋቸው ብቻ ሳይሆን ሕዝቡ በአስተዳደሩ ላይ ያለው እምነት እንዲቀንስ ማድረጉ አይቀሬ እንደሆነ ተንታኞች መላምታቸውን ያስቀምጣሉ። ከባይደን የአፍጋኒስታን መውጣት ጋር ሲነጻጸርም ትራምፕ መራሹ የኢራን ጦርነት በብዙ መልኩ የከፋ መሆኑን ዘኔሽን ይዞት በወጣው ሰፊ ዘገባ አስነብቧል። ምንም እንኳን አፈጻጸሙ የተዝረከረከ ቢሆንም ባይደን ወታደሮቻቸውን ከአፍጋኒስታን ሲያስወጡ የአሜሪካን ረጅሙን ጦርነት የማቆም ዋነኛው ዓላማ ነበር። የትራምፕ የኢራን ጦርነት ግን አዲስና ሊወገዱ የሚችሉ ስህተቶችን በመፍጠር አሜሪካን ወደ አላስፈላጊ ቀውስ እንደከተታት ገልጿል። ጦርነቱ በአሜሪካ ላይ ያመጣው የኢኮኖሚ ኪሳራ፣ የሰው ሕይወት መጥፋትና የዲፕሎማሲያዊ ክብር መጎዳት ከባይደን ስህተት ጋር የሚወዳደር አይደለም። ትራምፕ የኢራንን አገዛዝ ለመለወጥ በሚል የጀመሩት ጦርነት በመጨረሻም አገዛዙ ይበልጥ እንዲጠነክርና በአሜሪካ ላይ ታሪካዊ ድል የሚቀዳጅበትን ዕድል በእጁ ላይ አስቀምጦለታል። የዚህ ጦርነት ሌላው ትልቅ ጉዳት አሜሪካ ከአጋሮቿ ጋር ያላትን ግንኙነት ማበላሸቱ ነው። በተለይም ከኔቶና ከአውሮፓ ሕብረት አባላት በተጨማሪም ከእስራኤል ጋር ያለው ግንኙነት በትራምፕና በኔታንያሁ መካከል በተፈጠረ አለመግባባት ምክንያት በመሻከር ላይ እንደሚገኝ እየተነገረ ነው። እስራኤል በሊባኖስ ላይ የምታደርገውን ጥቃት እንድታቆም በትራምፕ ቢነገራትም ይህንን ትዕዛዝ ወደ ጎን በመተው ጥቃቷን መቀጠሏ አሜሪካ በቀጠናው ያላትን ተሰሚነት ለማጣቷ እንደ ጉልህ ማሳያ ተደርጎም እየቀረበ ይገኛል። ትራምፕ መራሹ የኢራን ጦርነትና የተከተለው የሰላም ስምምነት በአሜሪካ ታሪክ ውስጥ ከፍተኛው የዲፕሎማሲ ወታደራዊ እንዲሁም ምጣኔ ሀብታዊ ኪሳራ የተመዘገበበት ሆኖ የሚታወስ ይሆናል። ፕሬዝዳንቱ ጦርነቱን ሲጀምሩ የነበራቸው ህልምና ወደ ድርድር ሲቀርቡ ያሳዩት መለሳለስ አሜሪካን በዓለም ፊት የነበራትን ተሰሚነትና ኃያልነት እንዲቀንስ ማድረጉም ተጠባቂ ነው። የጆ ባይደን ስህተት አሁን በትራምፕ ታሪካዊ ስህተት ተሸፍኗል። የአሜሪካ ሕዝብ ጦርነቱ በማለቁ ቢደሰትም ለስምምነቱ የሚከፈለው ዋጋ ግን ለትውልድ የሚተርፍ ሆኗል። የኢራን መሪዎች ከዚህ ጦርነት በበለጠ ተጠናክረውና ተበረታተው መውጣታቸው የትራምፕ የውጭ ጉዳይ ፖሊሲ ምን ያህል ስልታዊ ጥልቀት እንደጎደለውና በስሜት ላይ የተመሰረተ ነው በሚል ከዚህ ቀደም በተቀናቃኝ አገራት መሪዎች በኩል ሲነገር የነበረው አባባል ለእውነትነት የቀረበ መሆኑን የሚያመላክት ስለመሆኑም እየተነገረ ነው።